ቅምጥል ታገተች። የቤዛ ወንድም ከእስር ቤት ወጥቶ ቅምጥልን አግቷታል። ይህም ነገር የተፈጠረው በእነሱ ምክንያት ነው፣ በቅምጥል ምክንያት ነው ብሎ ስላሰበ ታግታለች። ቤዛን ማነው አዴይና ዴቭ ደግሞ ተፈቀደላቸው። የፍቅር እናት ያደረገችው ነገር እጅግ በጣም አስደስቶኛል። ብዙዎቻችሁንም ደግሞ ዋው ዋው እያላችሁ በጣም ደስ ብሏችኋል። እውነት እኔ የነሱ ጋብቻ ስለተፈቀደላቸው በጣም ነው ደስ ያለኝ። ምክንያቱም ያ የፍቅር እናት አዴይን በጣም ነው የምትወዳት። ማንኛውም ወንድ ለፍቅርና ለትዳር የሚመኛት አይነት ሴት ናት። ክብሯን የጠበቀች ናት። በጣም ደስ ብሎናል። እነለሊ ሁሉም ሰው በጣም ደስ ብሎታል። ሩታም ደግሞ ሁለቱ እንዲጋቡ ትብብር አድርጋለች። የኔ ቆንጆ ማለት ነው። የፍቅር እናት የእውነት በጣም ነው ደስ ያለችኝ ስለፈቀደችላቸው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ የቻናሌ ቤተሰቦች የዛሬው እጅግ በጣም ደስ ይላል። ኦ ማይ ጋድ ኦኤምጂ ትላላችሁ ማለት ነው። እለለለለለለለ እያልኩ እያሽቃበጥኩ ነው እንግዲህ ዛሬ የመጣሁት ማለት ነው። በጣም ነው ደስ ያለኝ። ፍቅር በጣም ተናደደች። ፍቅር የተናደደችበትን ምክንያት የቤት ሰራተኛ እንደሆነች አደይ የቤት ሰራተኛ ስለሆነች ለሱ እንደማትገባው ታውቂያለሽ፣ እንዴት ተፈቅጅላቸዋለች ነበር ያለቻት። ፍቅር ይሄንን ሁሉ ነገር ያደረገችው አዴይና ዴቭ እንዲለያዩ ፈልጋ ነበረ። ግን እንደውም ጭራሽ ለአዴይና ለዴቭ ጥሩ ነገር ነበር ያደረገችላቸው። ዴቭ መናገር የፈራውን ነገር ነበረ ፍቅር የተናገረችውና ፍቅር እነሱን የጎዳች መስሏት፣ ግን ደግሞ ጠቅማቸዋለች። በጣም ነው ደስ ያለኝ። አንዳንድ ጊዜ ለሰው ክፉ አደረግን ብለን ጥሩ የምናደርግበት አጋጣሚ ያለ፣ ልክ እንደ ፍቅር ማለት ነው። ፍቅር መጥፎ ነገር አስባ ዴቭና አደይ አንድ ላይ እንዳይሆኑ ፈልጋ ነበር እናቲቱ የተናገረችው። ግን ደግሞ ነገሩ በተቃራኒ ሆኖ ለእነሱ ደግሞ መልካም እድልን ይዞላቸው መጥቷል። አበባም ሰጥቷታል። እጅግ በጣም ደስ ብሎኛል። አደይና ዴቭ እንግዲህ አበባ ሲሰጣጡ እዛ ጋር ደግሞ ባቡሬ ደግሞ ለለምለም አበባ ሰጥቷት ነበረ። የአበባ መስጠት እኮ ትርጉሙ እኮ አፈቅርሻለሁኝ ፍቅሬን ተቀበይኝ እንደማለት ነው። እና ማንም ሰው ለማንም ለማይወደው ለማያፈቅረው ሰው አበባ አይሰጥም። እና አበባ ትርጉም አለው። ገብቷችኋል? እንግዲህ እሱም እኔም አፈቅርሻለሁ ወድሻለሁ፣ እኔም ደግሞ እንግዲህ እስኪ ፍቅሬን ተቀበይኝና ሽማግሌ ልላክ የሚል ይመስላል ባቡሬ ማለት ነው። ባቡሬ እንግዲህ እዛ ጋር እህቱ ቅምጥል ታግታለች። መጨረሻ ላይ እንዳያችሁት ይህን ነገር ያደረገው የቤዛ ወንድም ነው። ቅምጥልን አግቶ የሆነ ነገር ካልሰጣችሁኝ፣ የሆነ ነገር ገንዘብ ካልሰጣችሁኝ አለቃትም እገላታለሁ ለማለት ፈልጎ በእሷ ምክንያት ነው፣ በቅምጥል ምክንያት ነው የታሰረው። ታስሮ ተለቋል። አሁን ደግሞ ቅምጥልን አግተዋታል። ቅምጥልን ካገታ በኋላ ምን ሊያደርጋት ነው? ምን ሊሆን ነው የፈለገው? በጣም ግራ ተጋብቻለሁ ማለት ነው። ይህን ነገር ደግሞ ባቡሬ የቤዛ ወንድም ያልተረዳው አንድ ነገር አለ። ባቡሬ ከሱ የበለጠ ዱርዬና ከሱ የበለጠ አጋች እንደነበረና የታገቱ ሰዎች የት እንደሚቀመጡና ምን የት እንደሚደረጉ በደንብ አድርጎ ስለሚያውቅ ገና ሌላ ትልቅ ችግር ከሚመጣበት በፊት ቢለቃት አሪፍ ነው ማለት ነው። ግን ደግሞ ባቡሬ ከያዘው የእውነት ቦጫጭቆ ነው የሚጨንትን የሚጥለው ማለት ነው። እና ስለዚህ እንግዲህ ቤዛ በዚህ ነገር ውስጥ ተባባሪ ናት። ወንድሟ ከእስር ቤት እንደወጣና ቅምጥልን እንዳገታት ቤዛ ታውቃለች አታውቅም የሚለው ነገር እንግዲህ በደንብ የምናውቅና የምናይ ይሆናል። ነገሮች በጣም ከባድ ሆነዋል። ቅምጥል ስለታገተች እዛ ጋም እነ ኪንጎ እነ ዳይመንድ ምናምን አሉ። በጣም ብዙ ነገሮች እነዚህ ነገር እነ ባቡሬ እርግጠኛ ነኝ ይይዙታል። ከያዙትም ደግሞ አሁን ላይ ይገሉታል፣ አይለቁትም ማለት ነው። ምክንያቱም በባለፈው እህቲቱ ያደረገችው ነገር ከእህቱ ጋር ያደረገው ነገር ዛሬ ደግሞ እሱ ቅምጥል ላይ ያድርጎታል። ቅምጥል ደግሞ ብዙ ልጆች ናቸው የሚወዷትና ስለዚህ በጭራሽ ወንድሟም ቢሆን ያድናታል ብዬ አስባለሁ። በጣም ነው ያሳዘነችኝ እና ውዶቼ ዴቭና አደይ ስለተፈቀደላቸው ትዳር ምንድነው ትዳሩም ሆነ ፍቅራቸውን በይፋ ስለተገለጠ በጣም ደስ ብሎኛል። ከዚህ በኋላ ፍቅራቸው የታወቀ ነው። በቃ ሰርፕራይዝ ሊደራረጉ ነው፣ ሰርግም ሊደረግ ነው፣ ሊጋቡ ነው ማለት ነው። እልልልልልል እያላችሁ እንግዲህ በጣም ደስ ብሎኛል እኔ ከምላችሁ በላይ። ምክንያቱም ያልጠበቅኩት ነገር ነው ማለት ነው። ያልጠበቅኩት በጣም ደስ ብሎኛል።